እንደምትንከባከባት አይተሻታል። ኢትዮጵያ ሳምሪ እናንተና ለእናቷ በጣም ማንም ቢልሽ አንድ ነገር አዳምጪኝ። ማንም ቢሆን እንደ እናት የሚሆን የለም። ልንገርሽ እንደ እናት የሚሆን ነው የለም። ግን እንደዚች በውሸት ልጅቷን ላይ ማድከም ያለችው ነገር እኔ ይሄን ሁሉ ህይወት እኮ ይልሽ እናቷን ይልሽ እናቷ እኮ የምትሆነው ልጅቷን ለማግኘት ነው። ስንላት ለምንድን ነው የማትሰማለኛ? እኛን ያልሰማች ይሄ እኮ መታው ነው። በቃ ትሰማለች። መታው ነው። አሁን አትተውም። አንዲት አማራዊት ብቻ ናት ያለችው። ሰምሃርን እሱን አግዘን ይሄን ተዘቅዝቃ ስትሰደብ ሲሰድቧት ማን አገዘላት? ለምን ይሄን ታረጋለች? ይሄ ቲክቶክ በየአመቱ እኛውን የምንለፈልፈውን ያወጣዋል። ለሷ ለወደፊቱ ስላይምሩ አለ ልንገርሽ ሊንዳ፣ አሁን መተው ነው ማለት እሷን ስሟን ባያነሳ ማንም ዝም ብላ ራሷን ብላ እልሽ አንድ ነገር ልንገርሽ እና እትየዋ ምንም ማረገች የንዴት ነው። ግን ቢሆንም እናት ወልጇ ጨክን ምንድነው አንድ አመት ሙሉ ልጅቷ እንዳትማረው ይው ኖ በውስጥ ያን ነገር ስለምታውቂ ነው። እኔ አንቺ እንድትሰሚ ማርሽ እንድትነግሪያት እኛ ጋር ልንገርሽ ታይ ብዬ እኔ መክሬያታለሁ። በቃ ታይ ልጅቷ ትማር ትምጣ፣ እንደ በወግ በማዕረግ እንደ ደንባችን ነው የምታገባው ምናምን አለች። ልጅቷ ስትመጣ ምንድን ነው ያደረገቻት? አንድ ብር አልሰጥሽም ብላ ውሻ አርጋ ልጅቷ ራሷን ችላ ወጣች። ነገራችን ላይ ዴዚም አሁን ታያለሽ ውሻ ነው የምትሆነው ለማየት እንዲያበቃችሁ አለምን አለች። በምን ምክንያት እሱ ጊዜ ይፈታው ምንም ጊዜ ዴዚ ውሻ የምትሆንበት ምክንያት በምን ጂጂ እና የሳምሪ እናትና ጂጂ አራምባና ቆቦ ናት። ጂጂ እኮ ልጆቿን ከወንድ ጋር ከአረብ ጋር ሸርሙጣ ልጆቿን አስተምራ ሁለቱን ልጆች አስመጥታ አጣጥታ አብልታ ነው። የዴዚ እናትና ጂጂ አራምባና ቆቦ ናቸው። በምንም አይገናኝም። የዴዚ እናት ከአንድ አመቷ ጀምሮ የልጅቷን ብር መብላት ለምዳለች። አሁን ፎከሷ ብር ላይ ነው። ብር ላይ ልንገርሽ ለመሰከር ብር ላይ ነው። በጣም ሲበዛ ውሸታም ናት። ለሰምሃር አላምናት ስትል ምን ትላታለች? ሊንዳ እኮ ሱቅ ከፈች መጀመሪያ ያወራችሁ ነው። ሊንዳ እኮ ሱቅ ከፈች ውሸታም መሆኗን ያወኳት የገንዘብ ሰው መሆኗን ያወኳት ሊንዳ እኮ ሱቅ ከፈችልኝ ብላ እምቢ ሰላልኳት ነው የተገለበጠችው አለች። እኔ ደግሞ ያን ቦይስ አውጪ፣ እኔ ብዙ ቦይስ አወጣብሻለሁ፣ ያን ቦይስ አውጪ አልኳት። ልጅቷንም አትወዳት፣ ብትወዳት ኖሮ ጊዜ ሰጥታ ትተዋት ነበረ። አሁን እኛ ተሳደብን፣ ልጁንም ሰላም ነሳ ነው ቤተሰቦቹንም መሲን ስንት ነው ያረኳቸው እነሱ ተው። እንዱ አንድ ነገር ልንገርሽ፣ እኔ አሁን እንዲህ ነው እኔ በርግጥ አላውቅም፣ ግን እኔ እውነታ እንደሰሆነ ስታዩ እናት ናት፣ ብዙ ነገር ታረጋለች። ለምሳሌ ልጇን ላለማጣት ለምን ለልጇ ጊዜ አትሰጣትም? ውሸታም እናትማ ውሸታም ናት። እኔ ልንገርሽ ይሄን ኬዝ እኔ አይደለ የመጣሁት፣ እኔ ሙሉ 100% ያዩት እናቴ ልጁ ለአንድ ቀን ተጠቅመው ይተዋት። እኔ እንደውም ልጁ በጣም ጎበዝ ነው። ይሄን ሁሉ እኛ እያደረግን ነው። በውስጥ የምታረገውን ደግሞ እኔና የእሱ እህት ምን ልጁ ራሱ እናቷን እያዋረደ አይደለም እየተሳደበ አይደለም። ሊንዱ በፊት ደግ አረጋት። ልጁ ትረስት የለውም ለልጅቷ። ከተፋቀሩ ኋላ ግን አንድ ቀን ተሳድቦ አያውቅም። በፊት ግን ደግ አረጋት እሱ ልጅቷን። እኔ የመጀመሪያ ቦይስ አለኝ መቼም አልተዋትም ብሏል። መቼም እኔ በዋትሳፕ መጀመሪያ ቀን ራሱ መቼም አልተዋትም ነው ያለኝ። እኔ ከኔ ጋር የተጣላው እኔና ልጁ የተጣላው እናትየውን ይቅርታ በልስለው እምቢ አለኝ። ምን አጥፍቼ ነው ይቅርታ? ምን እንደውም አንቺ ከዚህ ጉዳይ ውጪ፣ በማያገባሽ ራስሽን አትግበሪ አለኝ። የማያገባኝ ብዬ ከሱ ጋር እንከያዘ። ከዛ ከሁሉም ጋር መረጃ ሲይዝ ሁሉም እናትየውን እንደ ወንጀለኛ ያያሉ። እችን ለብቻዋ ሊያጠቋት ነው፣ እናትየውን ለብቻዋ ሊያጠቋት ነው ብዬ እኔ እጅና ግሬን ይዤ ወደ እናትየው ከጎን ተነሳው። ግን አንድ እውነታ ልንገርሽ፣ አሁን አንድ ነገር ብትሆን ከእናቷ ውጪ ሁላችንም ዞር የምንልበት ነገር ነው። መንግስት አለ ልታባቷ። እናትየው ምን አረገችላት? ምን አረገችላት? ንገሪኝ። አንቺ ኬዙን ስለምታውቂ በውስጥ ተናገሪ። ምን አረገችላት? ምን እንተዋወቃለን፣ ከአንቺ ጋር እንደምታወራ ቃለሁ። ምን አረገችላት? ንገሪኝ። እኔ ምንም ባላወራም እንተዋወቃለን፣ ከአንቺ ጋር እንደምታወራ ቃለሁ። ምን አረገች? ምን አረገችላት? ሁሉም ሰው ይሄ ውሸታም እያለ ምን አረገችላት? አሁን ይኸው ልንገርሽ፣ አሞራ ተጠቅመው ይተዋት።
ማንም ሰው ይጋባል ይተው። እሷ ግን ለልጇ ሲጀመር ደህና ነገር አልተመኘችላትም። እኛንም ኃጢአት ውስጥ ከተተችን። አሁን እንኳን ይሄን ሁሉ ታግለን በቃሽ ልጅቷ ወደዋለች ታይ ስትባል ጊዜ ምንድነው ያለችው? አልተወችም። ይሄው ለኔ እንኳን ውለታዋይልኝ ይሄን ሁሉ የለፋውበትን ውለታዋይልኝ ብያታለሁ። ተነግረሻለች ሊንዳ ሱቅ ከፈችልኝ ለራሷ በከፈተች ለማኒት እኔ ሰርቼ ነው የምበላው በላቤ። እኔ ውሸታም ልጅቷ እኛ ይሄን ወንጀል የገባንበት ልጅቷ ትምህርት አልማርም አለች። ትምህርት እንድትማር ነበረ ውላችን እንጂ አሞራ ስላፈቀራት ምናምን አይደለም። ያው ትምህርቷ ጓጉል እንዳትሆን እርዱን አለች፣ ረዳናት። ይሄን ሚስጥር ታውቂያለሽ። እናትዬው ውሸታም ናት። ልጅቷ እንድትማር ብትፈልግ ኑሮ ልጅቷ ከስዊዘርላንድ ከመጣች በኋላ ለምንድን ነው ይሄን ሁሉ ነገር የምታረገው? አሁን ለምንድን ነው እየዘቀዘቀች ፎቶ የምትፖስታት? አቤል ጠይቋት እምቢ አለ፣ አንተና ጠይቋት እምቢ አለ። ለምን ልጅቷን የበታችነት ስሜት እንዲኖራት ታደርጋለች? ታውቂያለሽ ካለ ይሄ ኬስ በፊት እኛ የተጋፈጥነው እናት ነው። ኢትስ ኦኬ እናት አሁንም እናት ናት። የስ እናት ናት። ማንም እናትን የሚቀይራት የለም። ግን እሷ እናቷ ለመትሆን እኔ ራሱ ዲኤንኤን መመርመር አለባት እላለሁ። ለምን እኔ ብዙ ስህተት አሳስታኛለች። አሁን ታይ ከተባለች ልጅቷ ሄዳ ወድጄዋለሁ ካለች ኋላ ለምን አትተዋትም? ሊንዳን ብሎ ሊንዳ ሱቅ አልከፍት ብላ ሊንዳ እንደዚህ ብሎ እንደሱ ያለሽ ከራሷ እንደበሰምተሻል ወይስ ከሰው ወሬ ነው? በቦይስ ልካላቸው። እኔ ደግሞ 3 ልጆች ላኩላቸው። ሊንዳ እኮ የተገለበጠችው ሱቅ አልከፍትም ብያት ልጅ ሰውን አትመኒ። ሊንዳ ወሬኛ ነው፣ ሊያጣሉ ነው ሰው። እኔ ነኝ የላኳቸው። ቦይስም አለኝ ማረጋገጫ። እኔ ብዙ ቦይስ መፖስት እሷ ወደ ቲክቶክ እንዳትመጣ በጣም ብዙ ቦይስ መፖስት እችላለሁ፣ ግን ህሊናዬ አይፈቅድልኝም። እንኳን የሱን እኔ ያኔ ያለማየውን ሳሰማ ትንሽዬ ነው ያሰማሁት። ለምን እኔ የሰው ቦይስ ሰው እንዲሰማ አይምሮ አይፈቅድም። የኔ የራሴ ይሄ የግል ጉዳይ ነው። የሰውን ቦይስ ለሰው ማሰማት አልወድም። በቃ ባህሪ ነው። በጣም ነርበሱኝ። ያ ሰው እንዲያውቅ የሚፈልገውን ነገር ብቻ ነው ሊሰጠው የምችለው። እኔ ልንገርሽ 1 2 ይኸው እንድትነግሪያት ነው የምነግረው። 1 2 ዘንበይ 1 2 ቦይስ ብፖስት እመቤቴን አናወራም። ድንግልን ይሻላል። 1 2 ቦይስ ብፖስትባት እዚች ቲክቶክ ላይ አትመጣም ተመልሳ። ማሽ ቲክቶክ ላይ መጣች እንዴ? እቺን ለኛ ቀርቶ እኔ እኮ ነኝ ሊንዳዬ ሊንዶ እመቤቴን እልሻለሁ። እመቤቴን አንድ ለ30,000 ሰው ያቀበልኩ እኔ ሊንዳ ነኝ። እኔ መሸው አይደለም። ቆይ አንቺ እኔ እመቤቴን እኔ የለሁም ኦንላይን ላይ ማርያምን የተፖስተ ነገር አለ። አሁንም ንገሪያት ልጅቷን አዘቅ ምከሪያት። እኔ እንዲህ ካለች እኔ እየዘቀዘኩኝ ዋትሳፕ ቁጥሯ እንዳለ ስንት ዋትሳፕ ቁጥር እንዳላት ስንት አካውንት እንዳላት ህዝብ እንዲያውቅ ደግሞ የዓለም ህዝብ እንዲያውቅ አደርጋለሁ። እናትዬው አንቺ ጋር ታወራለች፣ ከአማራዊት ጋር ታወራለች፣ ከሙዬ ጋር እንኳን አታወራም። ሙዬ ዝም ብላ ላጥላጥ ነው የምትለው። እኔ አውቃለሁ። እና ምከሪያት በቃ ለልጅሽ ምቀኛ አትሁኚ በያት። እሱ ልክ ነሽ። በእልህ የምታመጣው ነገር የለም። ግን ያው ልጅቷ አንድ ቀን ይገባታል። የእናት ቁጥሯን ትወስድላችኋለሁ። 4 የኢትዮጵያ ቁጥር እኔ ጋር 4 ቁጥር አላት። 4 ቁጥር 4ቱንም ቁጥር 3 የአሜሪካን 1 የኢትዮጵያ ቁጥር አላት። 4ቱንም ፖስተዋለሁ። ምን ታመጫለሽ? ምንም አታመጣ። ማርያምን በጣም ባለጌ ናት። እኔ ውለታዋ ይልኝ ከዚህ ጉዳይ እንኳን ውጪ ስላት ይሄን ሁሉ ጊዜ አብሬ ለፍቼላት እንኳን አብራ ልትወጣ የባሰ ሌላ ነገር ታጋግላለች። አይደለም እሷ አሁን ምንድነው ችግሯ? ችግሯ ልጅቷ ስትስቅ ትመጣና በፌክ አካውንት ትሰድባታለች። የምትሰድባትን ትስደባት። በፌክ አካውንት መታ ፎቶዋን ትዘቀዝቃለች። ከዛ እነዚህ ደግሞ አያፍሩም ይሳደቡና ያን ሜንሽን ታረጋለች። በፌክ አካውንት ሳይሆን እርግጠኛ እሷ ናት። ታውቂያለሽ? እኛ ነኝ 100%። እኔ እና እሷ በመቶ እንተዋወቃለን። እንዴት ናችሁ? እና ምከሪያት፣ በህግ አምላክ ምከሪያት በያት። ማለት ነው። አዎ
ሰላም ሊንዳዬ፣ እንዴት ነሽ? እኔ ልንገራችሁ የሁሉም ቁጥር አለኝ። መሲም ቁጥር አለኝ፣ አሞራም ቁጥር አለኝ፣ የዛችን ቁጥር የዲዚ የሁሉም ቁጥር አለኝ። ግን አይመለከተኝም። ሴትዮዋ ጋር ብቻ ነው ያው ስለነሱ ነው ትቻለሁ። እነሱ ይጋቡ። ሰላም ሰላም ውዴ፣ እንዴት ነው? ቆይታ ያውሩ። ማን የገቡት? ሰላም ሊንዳዬ፣ እንዴት ናችሁ? ማዲ ሚሚ ሰላም ናችሁ? ደህና ሊንዳዬ፣ ቆይ አንዴ መጀመሪያ ኢትዮጵያ የሚባለውን ስም ቀይሪ። ኢትዮጵያዊ ሆነሽ ኢትዮጵያ ካልሽ በስነ ስርዓት ዳኝነት መዳኘት አለብሽ። ኢትዮጵያ እንዳንቺ አይነት ስም አያስፈልጋትም። ኢትዮጵያ የተከበረ ስም ነው ሲጀምር ማለት ነው። ሲቀጥል ዴዚ እናትየውን የበደለቻትን በደል ንገሪን እስቲ። ዴዚ ይሄን በድላታለሽ በይና ንገሪን እስኪ እንስማሽ። ሜት ላድርግሽ ንገሪን። ምክንያቱም እኛ የምናውቀው እናትየው ዴዚን የበደለቻትን እንጂ ዴዚ እናትየውን የበደለቻትን አላየንም። ይሄንን ተናገሪ። እናት ናት ለወደፊቱ እግሯ ላይ ትወድቃለች ነው የምትይው ነገር። ለወደፊቱ ስትወድቅ የዛኔ እንነጋገራለን። ስትወድቅ የዛኔ እንነጋገርበታለን። ዛሬ ላይ ግን ያየነውን ነው የምንመሰክረው። የበደለቻትን ትናገር። እኛ ደግሞ ዴዚን እናቷ ምን እንዳደረገቻት በውስጥ ለሰው ምን እንደምታወራ እንናገር። እስኪ ዴዚ ምንድን ነው የበደለቻት ትናገር። አዎ እሱን ንገሪኝ። ዴዚ ምንድን ሰላም ለምንላኩልን የዴዚን ጉድ እንደምታወራን በቃ ይችልሽ አረብስ ከሊንዳ በላይ እኮ እናትየውን የሚያውቅ የለም። መጀመሪያ ሊንዳ ናት አይደል? እናትየውንም አደባባይ እንድናቃት ዴዚንም እንድናቃት ያደረገችን እኮ በዚህ አይነት ዙሪያ በሆነ በዚህ ጉዳይ ሊንዳ እንኳን እውነቱን ተረድታ እንዲህ ነው እኮ ብላ ስትነግርሽ ግግም ብለሽ ሚዲያ ላይ የለውም አልሽ። ከሌለሽ የለሽም ነው የሚደረገውን ነገር እየሰማይ ስላልሆነ መከራከር አትችይ። በቃ እናትየው የምታደርገውንማ እያየን ነው። እናት እኮ ዛሬ አንደኛ ዲግሪ አምና በ21 ዓመቷ መጨረስ እያለባት ዴዚ ገና አንደኛ ዲግሪ ልጀምር ነው በ21 ዓመቷ። ይሄ ዴዚ ጥፋት ነው እንዴ? እናትየው እጅ እያለች መቼ አስተማረቻት? እስኪ ንገሪኝ። ፕላስ ደግሞ አሌክስን አይደለም የተለያዩ ወንዶችን በሙሉ ስታወራ እናትየው እኮ አጠገብ ነበረች። የዛን ሰዓት ወንዶችን አታውሪ፣ ሚዲያ ላይ መውጣት የለብሽም ለምን አላለቻትም? ሶስተኛ ልድገምልሽ። ሶስተኛ ነገር ደግሞ በቅርብ የተለቀቀ ቪዲዮ አለ። ልጅቷ ላይቭ ላይ ሳሚ ብሏት አሁን ማን እንደሆነ የሚባለው ነይ ልሳምሽ እማዬ ስትላት አልስምሽም እኮ ነው ያለቻት። እናት እኮ እኛ ልጆቻችንን በግድ ነው የምንስመው አይደል? ልጆቻችንን ቅፍ አድርገን በግድ ነው የምንስመው። ልሳሚ ስትላት ለሞራሏ አልተጠነቀቀችም። እናት ናት። ልንገርሽ ትክክለኛ ሰው ከሆንሽ ማለት ነው ያንን ፍረጂ። ማፍቀር በሷ አልተጀመረም። አሌክስ ደግሞ እንደ አሌክስ አይነት እግዚአብሔር